እንዴናችሁልን የረፍት ቀናችን ኳይስ ነው ሁሉ ፒስ ነው አለን አሁን እዚህ ሰዓት ላይ ደርሰናል አሁን ደግሞ በነገራችን ላይ ያው እሁድን በኢቢኤስ ብቻም ሳይሆን በኢቢኤስ ቴሌቪዥን የተለያዩ አዳዲስ ኃይሎች አዳዲስ ፕሮግራሞች በማሳየት ምንም የሚታማ ቴሌቪዥን ጣቢያ አይደለም ይሄው ምስክር ነኝ እንግዲህ እኔም የመጣው ጊዜ ጥሩ አቀባበል ነበረኝ ያው ምህረትም አንዷ ጥሩ ምሳሌ ነው ዝምባቲ ደስ ይለኛል እንግዲህ አዎ እኔም እንግዲህ የተቀላቀልኩ ከወራት በፊት ቢሆንም ቆንጆ ጊዜ ነበረኝ ጥሩ ቤተሰብ ሆነናል ያው መወደው ቤት ስለገባው ደግሞ ደስ ብሎኛል ልክ እንደዛው ደግሞ አዳዲስ ኃይሎችን እንደዚሁ እንቀበላለን ዛሬ አንድ እንግዳለን እንግዲህ ቆመን እንቀበላ ኩንሱ ሮቢ እንኳን ደህና መጣ አረፍ በል ስሙን ከመጠየቃችሁ በፊት እንግዲህ ገና እንደዚህ ሲመጣ ልብ ብላችሁ ከሆነ አረማመዱ ብቻ አይደለም እንዲቀና ብለህ ነው የምታየው ወደውስ ከዚህ ነው እንዴ አንገትን ቀና ማለት ነው ያለው እንግዲህ እንኳን ደህና መጣ ማለት እንፈልጋለን ከወዲሁ ስምህን ያለህን ባክግራውንድ በተወሰነ መልኩ ንገረን ስሜ ሮቤል ፍሳ እባላለሁ ለሚዲያ ትንሽ ቀረብ ያልኩ ነኝ ያለፈውን the last 2 years ሁለት እና ከዛ በላይ አመታቶች ሬዲዮ ላይ ሰርቻለሁ እንዲሁም የግል ስብዕና ስልጠናዎች የተለያዩ ቦታዎች ስልጠና ሰጥቻለሁ እዛ ጥሩ ቆይታ ነበር አሁን ደግሞ እዚህ ኢቢኤስ በመምጣቴ በጣም ደስተኛ ነኝ ኢቢኤስ ደግሞ ያው የታወቀ ነው በኢትዮጵያ ተወዳጁ ምርጡ የቴሌቪዥን ጣቢያ ነው እዛ ላይ ደግሞ ዛሬ በመቀላቀሌ በጣም ደስተኛ ነኝ እኛም እጅግ በጣም እናመሰግናለን ሁሌም አዳዲስ ኃይሎች ሲመጡ ደግሞ አዲስ ስራ ይጠበቃልና እንደው ቁጭ ብለ እሁድን በኢቢኤስን ስታየትኛው ፕሮግራም ነበር የምትወደው ሚገርምሽ ማልወደውን ብትጠይቂኝ ይሻላል በነገራችን ላይ ሮቤል የኢቢኤስ ቴሌቪዥን ተመልካች ቤተሰብ መሆንና እንደ በስራ ደረጃ በስራ መቀላቀል ያለው ልዩነት ላንተ ምን መስሎ ታየ ተመልካች ስትሆን የቀረበል መመገብ ነው ወደ ፕሮግራም ደግሞ ስትመጣ ብዙ ነገሮች አሉ እና እያንዳንዱ ሙያ ደግሞ እንድታከብር የሚያደርጋል እዛ ቁጭ ብለ ተውበ እናንተ ሁሌ ዘነጣችሁ ነው እንደዚህ እንዳማረባችሁና እንደዛ ቁጭ ብላችሁ ስታቀርቡ ሁሉ ነገር ቀላል ነው የሚመስለው እዚህ ደግሞ እንደ ፕሮግራም ስትመጣ አሁን ራሱ እዚህ ተቀምጠ ብዙ እንትኖች አሉ የውስጥ መናወጦች ምናምን ኃላፊነቶችም አይደለ ሮቤል ያ ሁላችንም ስንመጣ አዳዲስ ስራዎች ይዘን ነውና የመጣነው ዛሬ እጅ ከምን ለነልን ዛሬ እጅ ከምን ካልሽኝ እስከ ዛሬ ሉላ ነጥበብ ይሰሩ የነበረው ሜክኦቨር ሾው አለና እነሱ ሴቶቹን ወስደው የማሳመር ስራ ይሰራሉ አይደለ ያስውባቸዋል ቀናቸውን ያሳምራሉ ዛሬ እኔ ደግሞ አንድ ወንድም ይዤ ወጣላለሁ ጥሩ ቆይታ እንዲያሳልፍ እናደርጋለን ስለዚህ ሮቤል ያዘጋጀው አንድ ፕሮግራም አለ ወደዛው እንለፍ አብራችሁን ቆዩ መንኑር ሰማ በጣም አሪፍ አሁን ይሄን የት ልታደርሰው ነው ልደታ አንተ ከየት ነው የምታመጣው ከአራት መታ ማለት ያው ከፒያሳ ይሄንን ልደታ በየጧቱ ይሄንን ቀላል ነው እንዴ ይሄ ስንት ኪሎ ይሆናል ይሄ ጠቅላላ ግፋብል አሁን ሳጥኖቹ 60 ናቸው አንዱ 60 ነው ምትነግረኛለሁ እንጃ 60 120 70 190 ይሄ ምንድነው እሱ ድንች ነው 50 ኪሎ እስቲ እንዴት ላግዝ በምን ልሞክረው አንተማ በማየት እንጂ በመያዝ አልሞክረው በዚህማ አይታሰብ አረ ምን ወይ በጣም ከባድ ነው ማይ ጋድ አልበቃም ላግዝ ብዬ እኮ ነው ዛሬስ በጣም ከባድ
ላስቀምጠውና ዛሬ ያው አብረን ነው የምንውለው። ከእናንተ ጋር ነው የሚውለው? ምን ይመስላል? እንዴት ነው? ጥሩ አይደለ? ከኔ ሰው አርጉልኝ ብቻ ሰው አርጉልኝ። እዛ ገባ ቆሞ ችግር የለም። እዛ ገባ ቆሞ ኧረ እኔ በጀርባዬ እንደዚህ ተሸክሜ ያልውልልኝ። መኖር እንዴት ነው? የተመሰከረለት ነው? በጣም ታማኝ ነው። ይቀመጥ። መተህ ሀሳብ ትወስዳለህ። እሺ መኖሬ ወይ እንኳን ደህና መጣ። እንኳን ደህና አገናኘን። ዛሬ እሺ ብለህ ስለመጣ ደስ ብሎናል። ገና ሳይህ በቃ ደስ ብሎኛል። የምር መንገድ ላይ ድንገት እያለፍን ነው እየገፋ ያየውና ሳይ ገና ነው ውስጥ የገባው። እሺ አመሰግናለሁ። በጣም ታማኝ መልካም ሰው እንደሆንክ ነግረውኛል። ኧረ መልካም እኮ ፈጣሪ ነው ሰው እውነት። ሄሎ አቤት አገክ ምን ይላሉ? ያዩህ ናቸው? ተጨንቃ እኮ ያውና ምን ይሆናል? እኔ ሮቤል እባላለሁ። አንተ ራስህን በደንብ አስተዋውቀኝ። ስምህን ነግረኸኛል። መኖር እንደሆንክ። መኖር ሰማ እባላለሁ። መኖር ሰማ። ባለ ትዳር ልጆች አባት። ስንት ልጆች አሉ? 4 ልጆች። 4 ልጆች። በዚሁ ስራ ነው የምታስተዳድራቸው? በቃ በዚህ ነው፣ ሌላ እኮ የለም። እንደዚህ የሚሰሩ የሚተጉ ሰዎችን የእረፍት ጊዜ የምንወስድበት ጊዜ ነው። አብረን ጥሩ ጊዜ እናሳልፋለን። ዝግጁ ነህ? ዝግጁ ነኝ። ችግር የለም። በምን መልኩ ነው አንተ የምትዝናናው? እረፍት ጊዜ የምታሳልፈው? ከቤተሰቦች ጋር በቤት በቃ ሌላ ያው ጠዋት እነሳለሁ። ለሌሊት ነው 10 ሰዓት ነው የምነሳው። 10 ሰዓት እንደተነሳው ቀጥታ አትክልት ተራ ነው የምመጣው። አትክልት ተራ። እሺ። ከዛ ያው የተገኘ ነገር በቃ እነዚህ አሁን ቋሚ ደንበኞች ናቸው? እነዚህ ቋሚ ደንበኞች ናቸው። ለምን ያህል ጊዜ ሰራው ይሄን ስራ? አሁን ይሄ ስራ ከጀመርኩት ወደ 2 አመት። ከዛ እዚህ ስንት ነው የምታደርሰው? ከዛ አሁን ያውኑ ሴትዮ 200 ብር ትሰጠኛለች። ያው በዛ በኩል ያወጣሁላት ሴትዮ 150 ብር ትሰጠኛለች። ወስደህ እኮ የልጆችህ እኮ ደህናም ዳቦ እኮ ገዝተህ አትገባምበት እኮ ብሩ በቃ የት አባቱ እንደሚሄድ። የደረሱ ልጆች አሉ ያግዘዋል? ያ ማለት ይሄ የ15 አመት ልጅ እና ልክ 10ኛ ክፍል እንደገባ ያው የቤቱ ኑሮ አልተቻለ። ኪራይ በቃ አይቶ አይሆንም። አሁን አባንዲ እና ተወኔ አንተ እንደዚህ እኮ ስትሆን እኮ ማየት የለብኝ። በቃ ትምህርት ቤት ይቅርብኝና የሰው ቤት ተቀጥሬ ልስራ ምናምን አሉ እና በ10 ክፍል ትምህርት አቋርጦ እና በቃ ዝም ብሎ ይህ አንድ የሆነ ለቀማ የሚባል ነገር አለ። ልብስ የሚሰፉት ልብስ ሰፊዎች ጋር እነሱ ጋር ተቀጥሮ እሱም ደግሞ በቃ ከሚሰሩ ጊዜ ያው አየር አይኖርላቸውም። ከሚሰሩ ጊዜ የማይሰሩ ጊዜ ይበልጣል። ያው ብቻ ያው እና ከትምህርቱም አልሆንም ከስራውም እና አሁን በጣም ይገርማል። በቃ ያው ቤት ከተቀመጠ አሁን ከወር አልፏል። እሱንም ስራ አቆመ። ባለቤቴ ያው የሆነ አንድ የባህል ሰፌድ ነገር አለ እንትን ይሄ የጣባት ክዳን ነገር የጣባ ክዳን እሱ ትሰራ ነበር። ከዛ አጋጣሚ ከዚህ ከጉልበቷ በታች ቁስል ምናምን የቆሰለ የለም። በቃ ዝም ብሎ በቃ ልትንቀሳቀስም ልትሄድበትን ክለክላት። ያው እሱም ትተዋለች እሱ ውድ የገዛው ስንት ነው? ልብስ ውድ የገዛው ልብስ
እኔ የራሴ ወይስ ለራስ የራሴ ማለት ነው? ከትዳር በኋላ እኮ እኔ ምንም የለም ማለት ያው ዝም ብሎ እንደዚህ በሰልባጅ ምናምን እንትን ከሆነ እንጂ የራሴ ገዝቼ አላውቅም። ታሬ እንዴት ነህ? ዋው እንዴት ነው? ሰላም ነው? ዛሬ እንግዳ ይዤ መጥቻለሁ። መኖር ይባላል። መኖር ሰማ አለን። እንዴት ናቸው? መኖር አቤት። እዚህ ቤት ያለው እንዳለ መምራት ትችላለህ። ፈለግከውን ነው። ምን አይነት ከለር ነው የምትወደው? ምን አይነት ከለር? እስቲ ያስብ። እስቲ ያች ዞር ብለህ አሁን መርጠን ለክተን ቀስ ብለን ነው የምንወስደው። ግራ ተጋባሁ። ከረባት ቢኖረው ጥሩ ነው። እንዴት ነው? እናንተ ደስ እንዳላችሁ። አንተ ስታረገው ከረባት ቢኖረው ጥሩ ነው አይደለ? አንዳንዴ የፈጣሪ ነገር ሱፍ ከለበስክ ምን ያህል ጊዜ ሆነ? አልለበስኩም። ገና መጀመሪያ ዛሬ መጀመሪያ ነው። በደስታ ይሞታሉ ምናምን የሚለው ነገር አለ አይደል? እንዴት ይሆናል የሚል ነገር እኮ አእምሮዬ ውስጥ በቃ እንዴት ሰው ከተደሰተ በኋላ እኮ እንዴት እንደዚህ ይሆናል? ለካስ ወደው አይደለም። በጣም ነው ደስ ያለኝ። እስከ ዛሬ ድረስ ያው በህልምም ያላሰብኩት ነው። ያው ፈጣሪ መቼም ኃይል ጀዛው ይክፈልልኝ ማለት ነው። እና እናንተም የበለጠ ደስታም እንደዚሁ ባሰባችሁ ደርሳችሁ ስንገባ እኮ በጣም እየገረመኝ ነበር። እኔ ገዝቼ አላውቅም። ለባለቤቴና ለልጆቼ ነው ስተ አሁንም የሚታየኝ በመንገድም ሲሄድ የሚታየኝ ያው እነሱ ነው። በአቅም ያው የተገኘ ነገር በቃ የነሱ ነው እንጂ ትኩረት አንድ ቀን ኃላፊነት ያለበት ሰው አይደል? ለካ በተዘዋዋሪ ፈጣሪ ደግሞ እንደዚህ ይከሳል ማለት ነው። አልሐምዱሊላህ። ዛሬ ፏ ብለን በደንብ ያማረ ቀን እንውላለን። ዝግጁ ነህ? ዝግጁ። ሽንታችን ሬዲ ከሆነ ይዘን መሄድ ነው። እሺ። ከዛ ደግሞ ወደ በኋላ ባለቤትን ትጋብዛትና ልጆችን ትጋብዝና ማታ ላይ እናገኛቸዋለን። እሺ። እድሜና ጤና ይስጣችሁ። አሜን አሜን።
ይሄ እንዴት ነው? አሪፍ ነው አይደል? እኔም ሳየው እንደና ይሄ በጣም ተመቸኝ። እንዴት ነው አንቺ? ከቅድሙ ይሄ ነው ትንሽ ያምራበታል። ያም ያምራል። እቺ ደመቅ አረገ። አልሰፋም አልጠበበም በቃ ምርጥ ይሄ ከራሴ እኩል ነው ከራሴ እኩል ነው በጣም አሪፍ ወደድከ በጣም ሁሉን ቃይንተ የመረጥከው ይሄን ነው ሌላ ምትፈልገው ነገር አይታል በደንብ መርጫለሁ ይሁን አሁን ይሄን ለብሰ ዘንጠ ባለቤት እስታይ ምን ምትል ነው እንጃ ባለቤትን ወጣ አርገህ ከጋበዝካት ምን ያህል ጊዜ ነው? አታውቀው በእንደዛ ህይወት ውስጥ የለም በዛች በጎጆ ብቻ ነው አስበነው ራሱ አላውቅም አሁን እንደውልላት እሺ አንደኛ ደህና መሆንን ዛሬ ለየት ያለ ቦታ እንደሆንክ ንገራትና በኋላ እንገናኛለን አታስቢ ትላታለህ በኋላ እናገኛታለን መኪና መጥቶ ወስድሻል በላ ሰላም አለይኩም ምንድን ኧረ እባክሽ ከከባድ እንግዳ ጋር ነኝ ከከባድ እንግዳ ጋር ነኝ እና እኔ የምልሽ እኔም ዘና ፈታ እያልኩ ነው ያው አንቺም በኋላ መተው በመኪና ይዘውሽ ይመጣሉ እሺ ነዋ አዎ ለማንኛውም ተዘጋጀ ያው በቃ የዛኔ ምን ትያለሽ አብዱም የትም እንዳይሄድ አንድ ላይ ይዛቸው በቃ አንድ ላይ ይዘሻቸው ትመጫለሽ ስንደውልልሽ በቃ እንደ መኪና መጥቶ ይወስድሻል እንደውልልሻለን እየነገርኩሽ አይደለም እንዴ አሁን ከሰው ጋር እኮ ነው ግራ ገባት
ኑ እባካችሁ። እንዴት አመሻችሁ? አረፈ በል። ምን ነው ድንጋጤ አለ? ይፈራችሁ ትመስላላችሁ። ችግር የለም አይደል? ምን ነው ፊትሽ ላይ ድንጋጤ አለ? ከቤት ስንወጣ ያው ምንም ስላላወቀ ፈራን። ለዛ እሱም እኮ ደህና ነኝ ኑ አብረን ብሎናል። ግን እኛ ደግሞ አላመንም። ያው ቤተሰብም አሁን እየደወለ ተጨንቆ ማለት ነው። ለዛ ነው ሌላ ነገር አይደለም። በቃ ደህና ነው፣ ምንም እንዳታስቡ። ማን ልበል ያንቺስ? ሸምሲያ። እንኳን ተዋወቅን። እኔ ደግሞ ሮቤል እባላለሁ። ሚጣዬስ ማን ነው ስምሽ? አፊዛ። ደስ የሚል ስም። እስማኤልሽ ራሱ ደስ ይላል። አንቺስ ጨንቆሻል? ተጨነቀሽማ? ተማምነሻል? እሷ ምንም እንትን አላለችም። እኔ ነው አሁን ሁሉ ሰላም ነው፣ እናገኘዋለን። አሁን ተረጋጋሽ? አሁን ተረጋጋሽ? ዘና በይ። እዚች ጋር ቆመ ብለን እንቀበለዋለን እንጂ አሁን ዞር ስታይ ምን ተሰማሽ? በጣም አይገለጽም። እንደዚህ መሩ እናንተም እንደዚህ ያሳምራችሁ እንዳሳምራችሁት አሜን። ያቆሻሻል አይለቀስማ። አይለቀስም። ፈጣሪ ደግሞ ከእናንተ አገናኘው ጥሎ ማይጥል። የህይወት ታሪካችን ብዙ ነው። የደስታ ነው አይደል ይሄ? እናንተን ማግኘት አላመንኩም። እኔ በቃ ምንም የነሱ አዛረኳቸው፣ አሰቃየኋቸው መንገድ ላይ በጣም በቃ ምን ልበል ምን ልግለጽ እኔ እንጃ። መኪና እኮ እልክልሻለሁ ብሎሽ በቃ ምንም በቃ አላመንኩም። በቃ ምንም ድምጹንም እየሰማሽ በቃ አባቢ እንዴት አምሮበታል? እንደዚህ ሆኖ አይተሽ ታውቂያለሽ? ምን ተሰማሽ? በፊት ምን ነው ዝም አልሽ? ደስ አለሽ? ስንት አመቱ ነው? አሁንማ ምን ወጣት አደረጋችሁ? ታውጇል። ወደ 25 ወርዷል። ወደ ስንት ወረደ? ወደ 25 25 በቃ እንደዚህ ነገር ዛሬ እንግዲህ ያው እንደዚህ ጥሩ ቀን እንድናሳልፍ ኢቢኤስ ይሄን ነገር ያዘጋጀው ምንድነው እንዳንተ አይነት ታታሪ ጀግና የሆነ ሰው በስራው ይደክማል፣ ትንሽ ደግሞ ከስራው ወጣ ብሎ አረፍ እንዲል ጥሩ ቀን እንዲያሳልፍ ከዛም ደግሞ ይሄን ብርታቱን ይዞ ደግሞ ለቤተሰቡ መጪውን ጊዜ እንደዚህ አይነት ነገር እንዲያደርግ ነውና ይሄ ብቻ አይደለም። በጣም ጥሩ ቀን ነበር ያሳለፍኩት እኔ ካንተ ጋር በጣም ወድጄዋለሁ። በጣም ነው ማመሰግነው። በጣም አረ ማመስገን እኔ ነኝ እንጂ ከኛም እናመሰግናለን።
እንዳንተ አይነት ታታሪ ሰው በማየታችን ይሄ ብቻ አይደለም ደግሞ ኢቢኤስ አሁን መጪውን ጊዜ ለምትፈልገው ስራ መነሻ የሚሆን ካፒታል ይሰጣል የሚያግዝህን ነገር ያረግልሃል አሜን ፈጣሪ ያገኙት አላህ ያስደስታችሁ አሜን የብዙ ምትርፉ ሰዎች አላህ አድርጋችሁ አሜን አሜን እየተጫወትን ደግሞ ትንሽ ጊዜ እናሳለን ችግር እነትን ከቆሻሻው ነው ያነሳችሁት ከቆሻሻ ማለት ነው አይገለጽም ብቻ እንጃ የዛሬ ይሄን ደስታ እኔ ከምንም በላይ ከማንም በላይ ነኝ እናንተ ግን የበለጠ ቦታ ድረሱ እናመሰግናለን አሁን ዘና እንበል ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ